ሰላም እንደምን አላችሁ? እስኪ ዛሬ የእስልምና እምነት ተከታዮች አላህን በተመለከተ የሚወዛገቡባቸውን ሁለት መሰረታዊ ነጥቦች ልንገራችሁ። አንደኛው ህልውናውን ወይም አኗኗሩን በተመለከተ ሲሆን፣ ሁለተኛው ደግሞ ስሙን በተመለከተ። በእነዚህ ሁለት አስተምህሮች ወይም ነጥቦች ከሁለት ተከፍለው እየተወዛገቡ ነው። እንደ እውነቱ ከሆነ የእስልምና ሃይማኖት እንደ ዘንድሮ ከባድ ፈተና ገጥሞት አያውቅም ባይ ነኝ። ለምን መሰላችሁ? ከዚህ በፊት ከተመሰረተበት ጊዜ ጀምሮ በተለይ በሰባተኛው መቶ ክፍለ ዘመን ለሌሎች የጥፋት፣ የደም መፍሰስ፣ የመከራ፣ የስቃይ ምክንያት ይሆን ነበር እንጂ ራሱም ይፈተን አልነበር። ለሌሎች ግን ፈተና ነበር። ምክንያቱም ሃይማኖቱ የተስፋፋው ራሱ በጦርነት በማስገደድ ስለነበር ማለት ነው። መሐመድ ጦር አዝምቷል፣ ራሱ ዘምቷል፣ ማርኳል። የማረከውን ወይም የዘረፈውን ያን ተካፍሏል። ሴቶችን ማርኩ ለራሱ አግብቷል፣ ወዘተርፈ ብዙ ነገሮች። ይህ አልበቃም ብሎ ህግ ይሆናችሁ ብሎ ህግ ጽፎ ያን ጠቅሎ በውስጡ ብዙ አሰቃቂ አስተምህሮችና ፍትህ የተጓደለባቸውን ህጎች ሁሉ ሳይቀር ጠቅሎ ሰጥቶ ለብዙ ዘመናት እስከ ዛሬ ድረስ ዘልቆ ነበር። አሁን ግን ያ የተጠቀለለው ለብዙዎች ነፃነት እንዳይኖራቸው፣ ፍትህ እንዳያገኙ ወይም ደግሞ ዘላለማዊ ህይወት እንዳይኖራቸው አድርጎ ጨቁኗቸው ያን መጽሐፍ ብቻ ዝም ብለው እንደ አምላክ ካልታጠብን አንነካውም እያሉ ይዘው ሲኖሩ የነበሩትና የነበረውን ሲገለጥ አስተምሮ ሲብራራ ሲተነተን የእስልምና ሃይማኖት አስተምሮ ፀሐይ ላይ የተሰጣ ዕቃ ነው የሆነው። በእውነቱ አላፊ አግዳሚ ሁሉ ሲታዘቡ ማለት ነው። እስኪ አሁን የእስልምና ሃይማኖትን አስባችሁ ትዝ ማይላችሁ ነገር ምንድን ነው? ውሃን ብታስቡ፣ ዶሮን ብታስቡ፣ አህያን ብታስቡ፣ ሰይጣንን ብታስቡ፣ ሊጥን ብታስቡ ትዝ ማይላ ምን ነው ትዝ የሚላችሁ? የማትገረሙበት ነገር እኮ የለም። እና ይሄ ትልቅ በተለይ አሁን ለእስልምና እምነት ተከታዮች ሳያውቁት ዝም ብለው ይጓዙ ለነበሩ ሰዎች ትልቅ ደስታ፣ ትልቅ የነፃነት ጎዳና ነው። ወደ እውነተኛው መንገድ ለመሄድ ወይም ወደ ክርስትና ለመምጣት ትልቅ ተስፋ አላቸው ብዬ አስባለሁ። አግኝተዋል ብዬ አስባለሁ። አውቆ የተኛ ቢቀሰቅሱ አይሰማም እንደሚሉት አውቆ ካልተኙ በቀር ማለት ነው። ወደ ዋናው ነጥቤ ሲሄድ ይሄ እየተብራራ ያ ተሰውሮ የነበረው አትተርጉሙ ሲባል የነበረው ዛሬ ሲገለጥ አሁን እርስ በርሳቸው እየተከፋፈሉ ነው። በእርግጥ የክርስትና አስተምሮ ሰዎች ተከፋፍለው እርስ በርሳቸው ሲተቻቹ እንዲኖሩ ሳይሆን እውነቱን አውቀው ሐሰቱን ለይተው ወደ እውነቱ ጎዳና እንዲመጡ ነው። እንግዲህ አሁን እነዚህ የተከፈሉት ህልውናውን በተመለከተ አንዳንዶች እነዚህም ከሁለት የተከፈሉ ናቸው። ወይም ያለህን ሁኔታ በመለኮታዊ ሁኔታውን እንትን የሚሉ ሰዎች አንዳንዶች ዓይንን የፈጠረ ዓይን የለውም እንዴት ይባላል? እጅን የፈጠረ እንዴት እጅ የለውም ይባላል? እግርን የፈጠረ እንዴት በተለይ በእጅ የሰራኋቸው እያለ እንዴት ልንክደው እንችላለን? በዛ ላይ ደግሞ በሱራ 10:3 ላይ በአርሽ ላይ ተደላደለ እያለ እንዴት ያን ልንክድ እንችላለን? ስለዚህ አላህ አካል አለው ብለው የሚያስተምሩ ናቸው። በሁለተኛው ወገን ያሉት ደግሞ በጭራሽ ከነዚህ ነገሮች ነፃ ነው፣ ከነዚህ ነገሮች ውጭ ነው፣ መንፈስ ነው። ስለዚህ እነዚህ ነገሮች ለሱ ሊነገሩ አይገባም የሚሉ ናቸው። እግዚአብሔር ያሳያችሁ፣ እግዚአብሔር ያመልክታችሁ እንጂ በእውነቱ ሁለታችሁም ቢሆን ምንም ትርጉም በሌለው ነገር ነው ጊዜ የምታባክኑ። አንዳንዶች የእስልምና እምነት ተከታዮች ይሄን በተመለከተ እውነት ለማግኘት ብዙ መጽሐፍትን ለማየት እየሞከሩ ግን እውነቱ እንደዛ አይደለም። ቁርአኑን ማየትና መተርጎም ብቻ በቂ ነው። ያን እና የመሐመድን ህይወት አመጣጥ መንገዱን መሐመድን በደንብ ማጥናት ከተቻለ በእርግጠኝነት ትልቅ መፍትሄ አለው። መሐመድ ራሱ የሰራው ያወሳሰበው ህግ መሆኑ ከየት መጣሽነቱ
በእርግጥ የመሐመድን ማንነት በደንብ ላጠና ሰው አንዴ ካርሽ ላይ ነው፣ አንዴ አካል የለውም ከማለት አይደርስም ማለት ነው። ያን በደንብ እንትን ለማለት ስለዚህ የሚያስታርቃችሁ ሁለታችሁም ጥቅም የለውም። አላህ የሚባል አካል ፈጽሞ የለም። ስምን በተመለከተም አላግባብ ነው አሁን እየተረጎሙት ያለው። አንዳንዶች አላህ የሚለው ቃል እስራኤላውያን የሚጠቀሙት ነበር ለማለት ምናልባት አላህ እና መሐመድ የሚል ስም ለማግኘት መጽሐፍ ቅዱስ ላይ ነው ያሉት ፍለጋ ማለት ነው። አላህ እና መሐመድ የሚል ቃል እናገኛለን ብለው ተሰማርተው ያሉት አሁን መጽሐፍ ቅዱስ ላይ ነው። እግዚአብሔር የመልሳቸው እንዲሁ በእውነቱ በዛን እንዲሁ ፍለጋ ቁርአኑን አያነቡትም። በፊትም ቢሆን ያን አንበው እንኳን እንትን ባይሉ እውነቱ ላይ ስለሚደርሱ ተስፋ አለን ወደ እውነቱ እንደሚመለሱ ማለት ነው። እኔ ግን ማለት የምፈልገው አላህ የሚለው ቃል እስራኤላውያን ይጠቀሙበት ከነበረ ዛሬ ለምን አይጠቀሙበትም ብላችሁ እንድትጠይቁ። ለምሳሌ አንዳንዶች አላህ የሚለው ቃል አልኢላህ ከሚለው የአረበኛ ቃል የመጣ ነው ይላሉ። እሺ አንዳንዶች ደግሞ አላህ የሚለው እግዚአብሔር ማለት ነው፣ እግዚአብሔር የሚለው አላህ ማለት ነው ብለው ይተረጉማሉ። ለምሳሌ ኢትዮጵያዊ ሙስሊሞች አላህን ይጠቀሙታል። እነሱ ቋንቋ ግን አማርኛ ነው። ለምንድን ነው ወደ አማርኛ መተርጎም ያልተፈለገው? አላህ የሚለው ቃል አትተርጉሙ ወይም አይተረጉም የሚል ሕግ ስላላቸው ሊሆን ይችላል አይደል? ምክንያቱም አሜሪካ ሄደ የትም ሄደ አንድ ሙስሊም አላህ በሚል ስም እንጂ በሁለተኛ ሶስተኛ ወገን ስም አይጠቀምም። ስለዚህ እስራኤል ላይ እስራኤላውያን ይህን ያልተጠቀሙት በፊት ስለሌለ ነው እንጂ መጠቀም ይቻል ቢሆን ኖሮ ልክ እንደ ኢትዮጵያውያን በሀገራቸው መጠቀም ይችሉ ነበር። ግን የለም ችግሩ በደንብ ይሄ። ሌላው አላህ የሚለውን ወደ አማርኛ ስንተረጉሙ አምላክ ከሚል ትርጉም ካመጣ በጣም ስህተት ነው። ምክንያቱም አምላክ የሚለው ቃል ምን ማለት ነው? መጀመሪያ ይህን እኮ የቋንቋ ባለቤቶች መጠየቅ አለባቸው። አምላክ እኮ የመለከ ብዥ ነው። ለምሳሌ በዕብራይስጥ ኤሎሄም ማለት ብዙ ነው አይደለ? እንግዲህ አላህ የሚለው ኤሎሄም ከሆነ እኮ አምላኮች ማለት ነው። በተለምዶ ነው አምላክ ይባል እንጂ አምላኮች ማለት ነው። ኤሎሄም አምላኮች የብዙዎች ማለት ነው። የኤል ብዥ ማለት ነው። አምላክ የሚለውም ደግሞ የመለከ ብዥ ነው። አማልክት ሲል ደግሞ የብዙ ብዙ ማለት ነው። አላህ ደግሞ አንድ ነው የምትሉት። ስለዚህ ብዙ በሆነ ነገር እንዴት ልትጠቀሙ ትችላላችሁ? አላህ ለምሳሌ እኔ አምላክ ነኝ ካለ እኔ አምላኮች ነኝ እያለ ነው ማለት ነው። ለምንድን ነው አምላክ የሚለውን ቃል ለአንድ የተጠቀምነው ብላችሁ የቋንቋ ባለቤቶች መጀመሪያ ጠይቁ እንጂ እናንተ እንደምትሉት እንደው ለክርክር የሚሆን ከሆነ ግን አምላክ የሚለው ራሱ ለብዙዎች እንጂ ለአንድ አይሆን። በክርክር ከሆነ ዝም ብሎ ትርጉም የሌለው ነገር ላይ ከሆነ ማለት ነው። ኤሎሄም የሚለውም ደግሞ ለአንድ እንዴት ሊሆን ይችላል? የብዙ እስከሆነ ድረስ ማለት ነው። ስለዚህ አላህ የሚለውን ግን በምንድን ነው በደንብ ማረጋገጥ የምንችለው? ከመሐመድ አባትና አያት ከአብዱል ሙጣሊብና ከአብድላህ ማለት ነው። አብዱል ሙጣሊብ የዘምዘምን ውሃ ሲቆፍር ቁረይሾች መጀመሪያ ሲቆፍር የሚያግዘው ሰው ባለማግኘቱ አዝኖ ለአላህ ተስሎ ነበር። 10 ልጆች ቢሰጠኝ አንዱን አገባልሃለሁ ብሎ። ከዛም በኋላ ቁረይሾች ቢለምዱት ደግሞ አይ አላህ የለኔ ብቻ ነው ሰጠኝ ብሎ ተናግሮ መሐመድ የሚገርመው ነገር አብዱል ሙጣሊብ ስለት የገባው ለሁባል ለሚባለው ጣዖት ነው። ይህ ማለት የአብዱል ሙጣሊብ አምላክ ሁባል ነበር ማለት ነው። ለሱ አብዱል ሙጣሊብን እንዳይሰዋ በብዙ ሟርትና በልጆቹ ለቅሶ በሴት ልጆቹ ለቅሶ እና በሟርተኛ ወይ በጠንቋይዋ ምክር መሰረት አብደላህ እንዳይሞት ወይም እንዳይሰዋ በግመል ተተክቶ ነው ነፃ የወጣው። ለማን ነው የሚሰዋ የነበረው? ለሁባል አይደለ? ለጣዖቱ እኮ ነው። ስለዚህ የአብደላህ አምላክ ማን ነበር ማለት? ጣዖቱ ማለት ነው። ጣዖቱ ነበር ማለት ነው። በቀላሉ እኮ የአብደላህን አምልኮና የአብዱል ሙጣሊብን አምልኮ መረዳት ከቻላችሁ ይቀላል ማለት ነው። የመሐመድ አባት ወደዚያ ሂዶ ለመስዋዕት ሊቀርብ ከነበር ለአምላክ ነውና የቀረበው። ሁባል የእሱ አምላክ ነበር ማለት ነው። አብደላህን ያዳኑት ሰዎች ናቸው።